ሰላም ዩቲዩብ እንዴት ናችሁ? ዛሬም ደግሞ በሌላ ቪዲዮ መተናል። ይሄ ሪአክሽን ቪዲዮ ማለት ነው። ይሄ ሪአክሽን ቪዲዮ ሁለተኛ ጊዜ ሪአክሽን ቪዲዮ ስንሰራ ነው ማለት ነው። እና ዛሬ ደግሞ የምንመለከተው በአንድ ሰው ብቻ ኧረ ተው፣ እኔ አካውንት ሰጠኋችሁ አሁን ገብታችሁ ቪዲዮ መላክ ኧረ ተው። እና በአንድ ሰው ሜንሽን የተደረገልኝ የተላከልኝ ቪዲዮ አለ። አልቆጠርኩትም ወደ 8 ነው መሰለኝ። ብቻ ግን አሉ እነሱን ቪዲዮዎች እናያለን ማለት ነው። እስከ መጨረሻው መከታተል እንዳይረሳ። አዲስ ከሆናችሁ ለዚህ ዩቲዩብ ሰብስክራይብ ያደርጋችሁ ይህን ቪዲዮ ደግሞ ፈታ ዘና ይበልበት ብላችሁ ለምታስቡት ለጀለሳችሁ ሆነ ለሌላ ሰው መላክ ትችላላችሁ ማለት ነው። ቪዲዮ ሌላ ቦታ እንዲደርስ ላይክ ማድረግ እንዳይረሳ። እንዲሁም ደግሞ አዲስ ከሆናችሁ ደገምኩት፣ ግን አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ቀጥታ አሁን ወደ ቪዲዮ ሌላ ነገር አላብዛባችሁ። ወደ ቪዲዮ It's very strong. Yeah. I see. How about this one? እኔ ብዙ ጊዜ ሊቆጠር ነው። ኦኬ እኔ ምን የ700 ብር ሽቶ አለ እንዴ? ኧረ ወይኔ እስቲ እኛ ቤት ዋጋው ፊክስ ሆነ። ቁጭ በይ የ700 ነው ያልሽኛው እንደማለት አባቴ ብብትሽን ወደ ላይ አድርጉ ዝም ብለሽ አሁን ከዚህ ፒያሳ ድረስ በቃ በትኩሱ ይዘሽ እዛ ድረስ ትሄጃለሽ። እርግጠኛ ነህ? ግን ይሄ ዝም ብለሽ ያዩ 700 አባቴ እኔ እኮ ተከበርኩ ሰው ነኝ። አባቴ 3 ቀን አይለቅም ቲሸርትን የምትለው የድሬ ሰንደል ነው። በዚህ ደግሞ ቆይ ሻይ ቅጠል አመጣልሃለሁ እንደዚህ ይዘው ታጉሬ ጭው ጀምሯል። አዲ ሲክስ ፓክ ጨርሼ ወደ ቴን ፓክ መሄድ ሰው ነኝ እኮ ምን ሆነ ነው ቁጥር እኛ ገንዘብ እየቆጠርን ሌላ ታሪክ ውስጥ ገብተናል። አፋ ሞርቶ አናተ ሌጣ ከሆነ ምን ጠቅማለሁ ማለት ነው። እኔ ሌጣ ነው ዋናው ቢያንስ እኔ በእውቀት ነው የተመለስኩት። አንተ ባዶ ነው ወለል አይደለ እንዴ? እንዴ ቆንጆ ጀለገግ አዴ እናቴ እኔስ እሱ ጀለገግ እኔስ ከረፈፍ አቀባ እናት አንድ ልገሚ አንድ ንፍጣ እንዴ አንድ ብቻ ነኝ አንድ አለታ ናት። ጋይስ በተሰደበ ነው ከኔ ጋር ተፎካከረ የመጀመሪያ በተወደደ ሰም በተሰደበ ነው ጋይስ አታወራውና ጉርዛ ያበደ አባ ሪሳ ሳጥን ፈልጌ ነበር። የሪሳ ሳጥን? አዎ ሪሳ ሳጥን ነው ወንድሜ። እኔ በቁሜ መጥቼ እንዴት ነው? ምን ሆነ ነው? እየቀለድክ ነው? አይ ኑሮ እየተወደደ ስለሚሄዱልም ገዝተው ነው የሚያስቀምጡ እንጂ በእናትህ ግድ ነው ወይ? ስጠኝ በእናትህ። እሺ ኪሎ ንገረኝ። እሺ ኪሎ ምን ያደርግለታል? አንተ ሰው ያማል እንዴ? ለመሬት ይከብዳታል። ምን ታንክ ነው እንዴ የምትቀብረው? ምን ያደርግልኛል? እኔ ኪሎ ምናምን ማወቅ ልቡታን ብንከፍል ነበር። እሺ ቁመቱን ንገረኝ። እሺ ቁመቱ 2 ሜትር 2 ሜትር? አዎ ያሉኝ ሳጥኖች ሜትር ከ90 ናቸው። ወይ ጭንቅላቱ ወይ እግሩ ውጪ ነው የሚሆነው። እንዴት ነው አንተ ሙቱ ቀሽ ታረገኝ ነው? እንዴት ነው ውጪ? አታው እንጂ ጓደኛዬ ነው። በቃ ቀጥሏል። ተው እንጂ ሳጥኑ ይቀጠላል። ከመቃብር በላይ አበባ፣ ነጭ ሽንኩርት፣ ዝንጅብል፣ ጤና አዳም አለ። ምን ያስፈልጋል? አበባ ውጪ ይደረጋል። ሰይጣን ካለበት ጤና አዳም። እሺ እግሩ የሚሸት ከሆነ ዝንጅብል። ተው እንጂ ሌላ ፓኬጅ አለ። ሞቶ አብሬው ሳምንት ድረስ ቀብር ውስጥ አጽናናዋለሁ። በህይወት እያለ ሰውየው ምንድን ነበር ሙያው? ዘፋኝ ነው። ዘፋኝ ነበረ እኮ እስኪቃጠል ድረስ ሸኘዋለሁ። ማን ፈራጅ ያደርጋል? እስኪቃጠልና ያው ሙያውን ነው። ግን አንተ ሻጭ ነህ? ግን የምር በእውነት እኔ ሻጭ ነኝ። ጥሩ ቦታ ብዙ ሰው አስገብቻለሁ። ስም ልጥቀስ እንዴ? ምንድን ነው? እስቲ ጥቀስ። አልጠቅስም። ኧረ ለይምክ በእናትህ ሳክስ ነው ጋይስ። እንዴ ታታችሁ ውስጥ የወጣው ስንት ሚሊዮን ስፐርም ነው? 300 ሚሊዮን ስፐርም ሲል 300 ሚሊዮን ስፐርም ሲል ማለት 300 ሚሊዮን
ህዝቦች ናቸው ወደ እናታችሁ ማህፀን ውስጥ ጉዞ የጀመሩት። የሚገርመው ነገር ወደ እናታችሁ ማህፀን ውስጥ ጉዞ ከጀመሩት ከ300 ሚሊዮን ስፐርም ሴሎች ውስጥ ወደ እናታችሁ ማህፀን ዘልቀው መግባት የቻሉት 5000 መካከል ደግሞ ወደ እናታችሁ እንቁላል የተጠቁት 2000 ናቸው። ከተጠቁት 2000 ውስጥ ደግሞ የእናታችሁን እንቁላል መደብደብ የጀመሩት 1000 ናቸው። መደብደብ ከጀመሩት ውስጥ ደግሞ በጣም በፍጥነት መጠጋት የጀመሩት 200 ናቸው። በጣም በፍጥነት መጠጋት ከጀመሩት 200ዎቹ ስፐርም ሴሎች መካከል አንዱ ሰው ቋርጦ ገባና ወጣ። አየህ፣ ይሄ ልጅ ከስንት ሰው መሃል ተመርጦ ነው የወጣው? ከ300 ሚሊዮን ሰው መሃል። ገና ሳትወለድ አሸንፎ ነበር። አሸናፊ ነው። ገና ከእናት ማህፀን ሳትወጣ አሸናፊ ነበር። 300 ሚሊዮን ወንዶችና ሴቶች በጋራ ነው አብረው እንቁላል ገብተው ሰው ሆኖ የወጣው አሸናፊ ነው። ምንም ነገር እንዳያሸንፈው። በዚህ አጋጣሚ ጋይስ ቲቸር ዳኒ አሁን ያለው ነገር አለ እና አሁን ያለው ነገር ያው እንደሰማችሁት ነው። ግን ይሄን አሁን እኛ እንደ ትምህርት ነው መውሰድ ያለብን። ሰማችሁ፣ አያችሁ አይደል? ቪዲዮቹን አይታችሁ ሌላ ነገር እንዳትሉ እና እስቲ እንቀጥል። ዩቲዩበር አባቴ ዩቲዩብ ላይ እንዳንተ የምከታተለው የለም። አድናቂሽ ነኝ መጣ። አንተን ፎቶዎች በጣም ነው ደስ የሚል። አዎ ዛሬ ቀለል ያለሽ ፎቶ ነው ፈለኩ። ጉርድ ፎቶ። አዎ በቃ ለጋኛ ማለት ለማታውቂው አይ ሬዲ ነህ አይደል? አዎ ይሄ እኮ ለተምብኔል እኮ ነው። ይኸውልህ ጆሮን ቀጥ አደርጋለህ፣ ፊት ለፊት ስግጥ ብለህ ነው የምትነሳው። ካሜራውን እያየህ ኦኬ። ጀስት ኖርማል ሆኜ ማለት ነው። ካሜራውን እያየህ ቀጥታ እንደዚህ አየህ። በቃ አየህ። ግብሽ እንዴ ምንድን ነው ይሄ? ምንድን ነው ይሄ? እነዚህ ምንድን ነው? ለምንድን ነው ባል እንዳንተ ወይ የመታወቂያ አይደል እንዳልከኝ? ቀጥ በል እንደዚህ ቀጥ በል እስቲ። ኧረ ችግር የለውም በቃ እኮ ገባኝ። ጀስት ኖርማል እንደዚህ። ከዚህ ብቻ ከዚህ ወደ ላይ ነው የፈለኩት። ጀመር ከዚህ በላይ ነው ከዚህ ወደ ላይ ነው የፈለኩት። አየህ ግቢልኝ በቃ። ምንድን ነው ሻውኔ? ሰው የለኝም እኔ ሰው የለኝም። እንደዚህ ትላለኛ ከጎን አድርገን የልቤን እኔ ስለማቅ ነው። ሰው የለኝም። ኧረ በእናትህ ምንድን ነው እንደዚህ የሚሰማው? ወይ ሊነሽ እንኳን ደህና መጣሽ። ተዋወቀት? አዎ ጓደኛዬ ነሽ። ተዋወቀት? ሰላም ነው? ፒስ ነው። እንዴት ነሽ? አለሁ ልከኔ ነው መታወቂያ አላሳድስ ብዬ እኮ በእናትህ እንዴት ነው? ረዲ ባር መታወቂያ አጣለሁ። ታዲያ ሰው አለኝ እኔ ሰው አለኝ። ምን ችግር አለው? እኔ ተጨርሽልሻለሁ። ስልኬን ያዡ ዝም ብለሽ እኔ ቆንጆ እንትን መንጃ ፈቃድም የማውጣት ሀሳብ ነበረኝና ሰው አለኝ። ምንም ችግር የለውም። እኔ ፕሮሰስ ምናምን ሄደሽ ልትማሪ ኧረ ቤትሽ ድረስ መጣልሻ። ስልኬን ያዡ ዝም ብለሽ 09 ሰው አለኝ እዛ። እኔ ምንሽ ቆይ ሳምሪ ምን ነው እንደዚህ የጠፋችው? ወይኔ ሳምሪ ስትል በእናትህ እናቷ አረፈች። ነፍስ ይማር በእናትህ። ነፍስ ይማራል። ችግር የለውም። ሰው አለኝ እዛ ሰማይ ቤት። ሰው አለኝ። እኔም ጉድ ሰምታል ነው። ምንድን ነው ኢራን ጉዳችሁ ፈላ። ምን በሚሳኤል ልመታን እኮ ነው። ኢትዮጵያ ላይ እኮ አይደርስም። ታዲያ ኧረ በደንብ ነው እንጂ የሚደርሰው እንዴ ነው ደርሰች። አዎ በቃ ምን የምን ማስፈራራት ነው? ከለቀቀሽ ትልቀቀው። እንደውም ከስቲቭ ዘፈን በፊት ትልቀቀው። እንደዚህ አንተ ሰው የጠላለው በእናትህ እቺ እንደ ድሮ ሰፌድ በእንጀራ ላስቲክ የተጠቀለለች ታክሲን ቆፈናን ከፍቼ በኩርኩም እየኑ ሞተሯን ማጠፋል። በስነ ስርዓት ተሰለፍና ስራ። ጭስ ማውጫውን ይዤ እንደ ፕራምፕሌት ነው መጠል። እኔ እጣላለሁ። ህግ አክብር በቃ ህግ አክብር። ምን ሆነ ነው እንዴ? ሰው የተረ እየተቀበለ አስቸገረኝ። ማን ነው የሚቀበለው? ጥርሳም ያያዩዋል። እኔ የወንድ ልጅ ጸብ አንዴ ነው ብዬ ነበር፣ ግን አሁን አጤ ማንዴላ ነው የምሆንበት። መቅደላ ፋፉ ላይ ነው ማረጉ። ናሳይ ጭፍልቅልቅ ነው ማረጉ። እንዴ ዳሪ ሰርቶ መለወጥ የለበትም ባለው ብሩስ አንተ ይሄ ነው እንዴ? እኔ ያኛው ልጅ መስሎኛል አይደል? አረ ቆይ ለዚህ ሌላ መፍትሄ ነው መጥቶሽ እንዴ? ለኔ የዛሬ አረ ማዘር ምንድነው እንዴ? እንደው እባክህ ነው ቅጥቅጬ ነው ያሳደኩት። እንደው እባክህ ተውልኝ። የዛሬን አረ እኔ ማዘር የእርሶ ልጅ መሆኑን ስላላወቅኩ ነው። ምንም አልፈልገውም። ድውልል እንኳን አልፈልግም ነበር። ከስድስት ኮንዶም አብልቶ ነው የወጣው። ስለዚህ ሳቃደገ ይጦረኛል ብዬ ነው እስካሁን ያደረስኩት። እንደው እንደ የዛሬን ግብርና አላስቀጠቅጠው ወስጄው ወረፋው ነው ቢኔ የተመለሰው እንጂ ዘሩ እንኳን እንዲበዛብኝ አልፈልግም። የጠላት እንደው ላንተው ተወሰነብን ነው እንደው ክበርልኝ ፈጣሪ ያሳድግኝ። እናንተ የበት ልጅ እና ጋይዝ እና የዛሬዎቹ ቪዲዮዎች እነዚህን ይመስሉ ነበረ። ፈታ ዘና እንዳላችሁ አልጠራጠርም።
ግን ያው እንደዚህ አይነት ቀሽም ለነገሩ አንዳንዶች ምርጥ ናቸው፣ ግን ቢሆንም እንደዚህ አይነት ቀሽም ቪዲዮዎች እንዳይመጡ በዚህ አካውንት እየገባችሁ ቪዲዮ ሜንሽን አድርጉኝ እስከ መጨረሻው እናያለን ማለት ነው። ከፈለጋችሁ ደግሞ ቢያንስ 5 ሰው የምሬው 5 ሰው ኮሜንት ላይ ገብቶ ብሎግ ካለ እኔ ብሎግ ጀምርላችኋል ችግር የለውም። እና አሁን 5 ሰው ብቻ ኮሜንት እና ላይክ ማድረግ እንዳይረሳ። እስካሁን አይታችኋል። ሰብስክራይብ ሳታደርጉ እንዳትሄዱ ጋይስ፣ ጀምር ሰብስክራይብ ሳታደርጉ እንዳትሄዱ። እና የዛሬው ቪዲዮ ይመስል ነበር። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ይመቻችሁ።